በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ በ1973 ዓመተ ምህረት ከተጻፉት የሥነ ግጥም አርዕስት ሶስቱን እንግዲህ ማሰማት እጀምራለሁ። የመጀመሪያው ኩራት ገደል ይግባ የሚል ነው። ኩራት አይታይም መቼም፣ እንደ ዝንጀሮ ገደል አይገባም። ግን የተባለበት ምክንያት አንዳንድ ነገር የምጠላውን ነገር ይህ እንደዚህ አይነት ገደል ይግባ እንላለን። ከውስጣችን ተለይቶ ወደዛ ወደ ሌላ ከፈለገ ወደ ሲኦል ገደል ይግባ እንጂ ውስጣችን ተቀምጦ ለምን አጓጉል ነገ አፈርና አመድ የሚሆን ስጋችን ሲያብጥ ይኖራል? በሰው ላይ ትከሻችን እያሳየን እስከ መቼ እንኖራለን? ሰው በሰው ላይ ሸክላ እንዴ በሸክላ ላይ ይስቃል ለማለት የትዝብት የተጻፈ ስለሆነ አነባለሁ። ኩራት ገደል ይግባ፣ ባልንጀራ ይቅርብኝ፣ ብቸኛ ሆናለሁ። ከአብሮ አደጌም ቢሆን ተለያይቻለሁ። ጓደኛዬ ኩራት ካልተለየ ከኔ፣ የኔ ኑሮ ሞት ነው ምድራዊ ኩነኔ። ሰርቼ እንዳልበላ እጆቼን ቀፍድዶ፣ አስሮ ያላገጠብኝ በረሃብ አንድዶ። ኩራት ገደል ይግባ ባልንጀራ ልጣ፣ የእርሱ ምክር ይቅርብኝ በአፍንጫ ይውጣ። የፈሰሰ ውሃ የቀለጠ ቅቤ፣ ሀብት ይሆናል ማለት ኩራት ልበጩቤ። በቁም መጃጃል ነው መነሁለል እንዲሁ፣ በጣሙ ገብቶኛል እንደተታለልሁ። በዚያ ክፉ ወጥመድ በኩራት እንዳለሁ። ተው አትምከሩኝ ታረቀው ብላችሁ፣ ተው አትምከሩኝ ታረቀው ብላችሁ። ኩራት ገደል ይግባ እኔ ቆርጫለሁ፣ ኩራት ገደል ይግባ እኔ ቆርጫለሁ። እሱን መከተሌ ስደለል መኖሬ፣ እንኳን እንጀራና አጥቻለሁ ጥሬ። የኔ ብጤ ለማኝ አድርጎ የጣለኝ፣ ከኩራት በስተቀር ማን ባላጋር አለኝ? ጠመንጃ ሳይተኩስ ሳይወረውር ጦር፣ በቁሜ ገሎኛል ሳላይ በስውር። ሱሪ አይሆነኝ ጫማ መጠለያ ቤት፣ ኩራት የት አባቱ ገደል ገብቶ ይሞት። አባቱ ያው ሰይጣን ነው፣ አብሮ ተያይሶ ወደ ሲኦል። ምንድን ነው ሰው የገሌ ዘር ነኝ እንዲህ አይነት ትምህርት አለኝ ብሎ ራሱን ዝቅ አድርጎ በመስራት ፈንታ በኩራት ሲንጠባረር ለስደት ይበቃል። ሌላ ቦታም ልኩራ ቢል ውጭ ሀገር ሄዶ ማን እንዲኮራ ያደርገዋል? ችጋር ነው የሚገለው። ሳይወድ በግድ እዚህ የናቀውን ስራ ይሰራል። ምን አለ በሀገር ውስጥ ቢሰራ? ከኩራት ምን ጥቅም ይገኛል? አፈር ሆኖ አፈር ይጸየፋል። አፈር እኮ አፈርን እየበላ ነው ያለው። ይሄ ጊቭ ኤንድ ቴክ የምትሉት እኮ ነገር በሕይወታችን የሚሰራ ነው። ሰጥቶ መቀበል የምትሉት ከመሬት ተቀበል መልሰን ለመሬት ራሳችን እንሰጣለን። በስጋችን ይሄ ነን። ከአፈር አይደል እንዲተፈጠር ነው። ዝቅ ብሎ መስራት ይሻላል ወይስ መስረቅና መስራት እየቻልን መለመን እንደ ውሻ ሌላውን መቀላወጥ ይሻላል? ራሳችን ዝቅ አድርገን ከሰራን
ፍሬያማ ማንሆንበት ምንም ምክንያት የለም። አባ መኮር የሰብ ነፍሳቸውን ይማርና በእውነት ሳይታወቀው እውነተኛ መናኝ ናቸው። አዙሮ አያሳዩኛል። ስራ አይፈቱም። እዛ ልመና ሰዎች ሁሉ እየለመኑ እሳቸው ግን ምንድነው የሚያደርጉት? አጸድ ይተክላሉ። አብዛኛው ወርካ አብዛኛውን እንትን ብታወዛ ላይ እሳቸው የተከሉት ከዛ ሸጠው ለመጠቀም ሳይሆን ስራ በኩራት ስራ ከመፍታት ራስን ዝቅ አድርጎ መስራት የሚጠቅም መሆኑን ነው የሚያሳየው። ስራ መልካም ነው፣ ኩራት አይጠቅምም ለማለት የተደረሰ። ሰላም ጤና ይስጥልን ክቡራን አድማጮቻችን እንደምን ሰነበታችሁ? ይህ በማህበረ ቅዱሳን ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው ድምጸ ተዋሕዶ የሬዲዮ መርሃ ግብራችን ነው። የግንቦት 24 ቀን 2017 ዓ.ም ልዩ ልዩ ዝግጅቶቻችን እንግዲህ ባስደመጥናችሁ ግጥምና አቋርጠን በገባነው ዝማሬ ተጀምሯል። እንግዲህ ዝማሬውን እንቀጥላለን። ኩራት ገደል ይግባ የሚለውን ግጥም ደግሞ ያቀረቡልን መላከ ሰላም ታዬ አብርሃምን እግዚአብሔር አምላክ ቃልዮት ያሰማል ለማለት እንወዳለን። እንግዲህ አድማጮቻችን እንዴት ነው? ምን አይነት ሀሳብ መጣላችሁ እናንተ ግጥሙን ስትሰሙት? እና እንግዲህ ውሏችሁ ውስጥ ኩራት እንዴት ይታሰባል? እንዴትስ ነው ደግሞ ማየት ያለብን? ገደል ይግባ እያሉ ነው እሳቸው በግጥማቸው ያስደመጡንና እኛና ዘመናችን እንዲሁም ደግሞ ያለንበት ሁኔታ እንዲሁም ኩራታችን በሌለን ነገር ላይ ተነስተን የምናደርጋቸው ነገሮች እንዴት ይታያሉ? እንግዲህ የዛሬው የድምጸ ተዋሕዶ ሬዲዮ መርሃ ግብራችንን መግቢያ አድርገን እናንተም ውስጥ የተወሰኑ ሀሳቦችን ለማጫር ሞክረናል ብለን ተስፋ እናደርጋለን። አድማጮቻችን ዝማሬ አቋርጠን የገባ ነው። አስቀድሜ እንዳልኳችሁ እንግዲህ ዝማሬው በጎላ ቅዱስ ሚካኤል ቤተክርስቲያን ፍኖተ ብርሃን ሰንበት ትምህርት ቤት ተማሪዎች የተዘመረ ዝማሬ ነው። እንግዲህ ወደ ዝማሬው ተመልሰን እንሄዳለን። አድማጮቻችን እንግዲህ በዛሬው ዝግጅትም ብዙ ነገር ታተርፋላችሁ ብለን ተስፋ እናደርጋለን። ከዝማሬውም ማስቀጥለን የተለመደው ዝግጅታችንን ወደ እናንተ ወደ አድማጫችን ጆሮም እንካችሁ እንላለን። መዝሙሮቻችንና ጉዳዮቻቸው እንግዲህ ባለፉት 2 ተከታታይ ሳምንታት በአንድ ዝማሬ ግጥም ላይ የተሰጠውን ማብራሪያ ስትሰሙ ቆይታችኋል። ዛሬም የመጨረሻውን ክፍል ወይም ደግሞ ክፍል 3ን ወደ እናንተ እናደርሳለን። እንደ ሳምንቱ ሁሉ ቆይታ ያደረግነው ከመጋቤ ሃይማኖት መምህር ምትኩ አበራ ጋር ሲሆን ያዘጋጁልን ደግሞ ቀሲስ ዮሴፍ ይኩኖ አምላክ ናቸው። ቆይታቸውን አድምጠን ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ።
መዝሙሮቻችንና ጉዳዮቻቸው። ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። የተወደዳችሁ አድማጮቻችን እየተከታተላችሁ ከምትገኙት የመዝሙሮቻችንና ጉዳዮቻቸው ዝግጅታችን በጣም ጠቃሚ ሐሳቦችን፣ ትምህርቶችን እያገኛችሁ እንደሆነ ተስፋ እናደርጋለን። በሞቱ ሞታችንን ሽሮ በትንሣኤው ያረጋጋን ጌታችን ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። ቀጣዩ የዚህ መዝሙር ስንኞችን እንመለከታለን። በተወሰነ መልኩ የመዝሙሩን ሐሳብ በዜማ የመሰረተ ሕይወት ሰንበት ትምህርት ቤት መዘምራን ያሰሙናል። ልፎ ሰጠ ስለኛ ራሱን በመስቀል ተቸንክሮ መረጠ መሞትን የምስራችን በል የምስራችን በል እና መስገን። ለመሰረተ ሕይወት ሰንበት ትምህርት ቤት መዘምራን እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። ወደ አምስተኛው ስንኝ ስንወርድ ዘቦቹም ወደቁ ሞትም ተሸነፈ ሰይጣንም ተዋረደ ስልጣኑ ተገፈፈ ይላል። ከአራተኛው ስንኝ ጋር የተያያዘ ነው። ወታደር አስጠበቁ አይደል የሚለው ወታደሮቹን ዘቦቹ ላይ ያመጣቸዋል። ግን ወደቁ እነሱ አልቻሉም። ያው የትንሣኤው ጊዜ በነገራችን ላይ እግዚአብሔር ቸር ነው። እመንበትም አትመንበትም ምስጢሩን ያሳያል። እና አሁን ዘቦቹ ከአቅማቸው በላይ የሆነ ነገር አይተዋል። በኋላ እንመጣበታለን። እነሱ እየጠበቁ ያሉት ሐዋርያት እንዳይሰርቁት ነው። ካልጠበቁት ቦታ ነው የመጣባቸው። አየ ይሄ ደግሞ መለኮታዊ ብርሃን መለኮታዊ ኃይል መጣና ጣላቸው። መቆጣጠር አልቻሉም። እና ሞት ተሸነፈ በዛው ቅጽበት ማለት ነው። ዘቦቹ ወደቁ፣ ሞት ተሸነፈ፣ ክርስቶስ ሲነሳ ማለት ነው። ሰይጣንም ተዋረደ ማለት አስቀረዋለሁ ብሎ አስቦ ነበር፣ አልቻለም። እና ስልጣኑን ተገፈፈ። የሰይጣን ስልጣኑን ይነግራል፣ የተገፈፈውን ስልጣን ማለት ነው። ሰይጣን ስልጣኑ ምን ነበር? ነፍስን አስጨንቆ መቆጣጠር፣ በተለይ እስከምትወጣ ድረስ ይሄ ጣር ጋር የምንለው አይደል? ሴት ከሆነች 80 ቀን ወንድ ከሆነ 40 ቀን የራሳቸውን መቃብር እስከሚቀፍሩ ድረስ ጣር ይዛቸው ነበር ይላል። ትቷቸው ይሄዳሉ። ከ40 ቀን በኋላ ሲመጡ በመንፈራገጥ ብዛት የራሳቸውን መቀበሪያ የሚያህል ጉድጓድ ቆፍሮ ያገኟቸዋል ይላል። እዛ ከተው ያለብሷቸው ነበር ይላል። ይሄ ስልጣን ነበረው ሰይጣን ማለት ነው። በሞት ላይ እንግዲህ ተመልከት። እና ያስገዛለት የሚለው ሞትንም ለዚህ ነው። ዓለምን ያስገዛው በሞት ነው። እና ስጋቸውንም በመቃብር ነፍሳቸውን ደግሞ በሲኦል ስጋቸውን በመቃብር ነፍሳቸውን ደግሞ በሲኦል ወደ ሲኦል በመወርወር በሲኦል የሚቆጣጠራቸው ነበር። ይሄንን ስልጣኑን አጣ። በመቃብር የምትቆየው እግዚአብሔር እስከፈቀደ ድረስ ነው። ነፍስ ከስጋ የምትለየው እግዚአብሔር እስከፈቀደ ድረስ ነው። ሲኦልና ገነት የምትገባው በአንተ ፈቃድ ነው። አየህ እጅ ላይ አድርጎልሃል። መልካም አይደል? እጄን ወደ ፈቀድከው። በቃ አሁን እዚህ ውስጥ ስልጣን የለውም ሰይጣን። ሞትም ስልጣን የለውም። የጠባቂዎቹ መጨረሻ የማቴዎስ ወንጌል ምዕራፍ 28 ላይ መለኮታዊ ብርሃኑን አይተው ተፍገምግመው ወደቁና ከዛ ግን ወደ ከተማ ገቡ። አየ በጣም እኔ ብዙ የማይነገረው ፓርቲ ይሄ ነው። ሄዱ ጠባቂዎቹ ወደ ከተማ። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ ወጥተው የሆነውን ሁሉ ለካህናቱ አወሩ። የሆነውን ሁሉ ማለት ፋክቷል ነው። አየ በቃ እኛ እየጠበቅን ነበር። ሐዋርያት ሊባል አልደረሱም። ስንተነት ነው ማለት ነው። ግን ከአቅማችን የሆነ ኃይለኛ ከአቅማችን ብርሃን በራ። አካባቢው ተነዋወጸ እና ደነገጥን። ሲነሳም ሊያዩት ይችላሉ እኮ አይደለ? በቃ ተነስቷልና መጣን ነው የሚሉት። ግን እነዚህ ጥበቃው እንዲጠናከር ያደረጉ በክርስቶስ መነሳትም የማያምኑ ሰዎች ምን የሚመልሱ ይመስልሃል? ቀጥሎ ይመጣል እና አወሩላቸው። ከሽማግሎቹ ጋርም ተሰብስበው ተመካከሩ። ቆይ እስኪ ይሄ ነገር አሉ። አየህ ከአቅማቸው በላይ አይደለ? ቆይ እስኪ ይሄ ነገር አሉና ተመካከሩና ለጭፍሮቹ ብዙ ገንዘብ አመጡላቸው። ገንዘብ ሰጧቸውና እውነቱ ያለው አሁን ጭፍሮቹ ጋር ነው። የመጀመሪያው እውነት ማለት ነው። ገንዘብ ሊሰውረው ነው። ማንም ማርያም መግደላዊት የለችም፣ ሐዋርያትም የሉም፣ ለሌላ ለማንም አልታየም። የመጀመሪያው እውነት ያሉት እነሱ ጋር ነው። ሰው ተመልከት እውነት እንዴት እንደሚያጠፋት። እውነት የምትገኝበትን ቦታ አስብ። ወታደሮቹ ለሌላ ተልኮ ነው የሄዱት፣ ግን ይሄን እውነት አዩ። ብዙ ገንዘብ እንስጣችሁና ተሰረቀ በሉ አሏቸው። ጭፍሮቹ ደግሞ በጣም ማደንቃቸው ገንዘቡን ተቀብለው እሺ ተሰረቀ አላሉ። ኖ እኛ እኮ ጠብቁን የተባለው ተሰረቀ ሲባልማ የኛን ሽንፈት ነው
የሚናገረውና እናንተ ትሄዳችሁ አዎ ጲላጦስ ቢገለንስ እንዴ ከፍ ብሎ አንገታችን ዝቅ ብሎ ባታችን ይሄ ተሰረቀ የሚለው ሎጂክ አይስማማም አሉ። ከዛ ምን ዋስትና ፈለጉ ማለት ነው። ምን አሏቸው ሹማምንቶቹ? እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቀ በሉ። አይ ይሄ አያዋጣም ሲሏቸው ይሄ በገዢው ዘንድ የተሰማ እንደሆነ ማለት በእርግጥ ክርስቶስ መነሳቱ ሐዋርያት እንዳልሰረቁት ከተሰማ ግን እኛ እናስረዳዋለን። ከዛስ እናንተ ያለ ስጋት እንድትሆኑ እናደርጋቸዋለን። በእርግጥ ተነስቷል፣ እነሱን ግን ዋሹ ያልናቸው እኛ ነን ብለን ከነገርንላችሁ ዋስትና አላችሁ፣ ብራችሁንም እንኳሏቸው። ከዛ በኋላ ምን ይፈልጋሉ ወታደሮቹ? እነሱም ተስማሙ፣ ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይሄ ነገር ባይሁድን እስከ ዛሬ ድረስ ሲወራ ይኖራል። አየው አንድ ሞኝ የተከለው 10 ብላ አይተክለውም አይነቅለውም የተባለው እስካሁን ተሰርቋል የሚለው ሎጂክ ይወራል ማለት ነው። በገንዘብ እና በስልጣን የተደበቀ እውነት ማለት ነው። ዛሬም ዓለምን እነዚህ ናቸው አይደል? ገንዘብና ስልጣን ናቸው እውነትን ለመደበቅ። ቤተክርስቲያን እየተፈተነችው ያለው በእነዚህ ነው። እውነትን ደብቆ እውነቱ ያለው እኔ ጋ ነው ለማለት እውነቱ ካለው የኮሰሰ ከሚመስል አካል ለመቀማት የሚሞከረው በገንዘብና በስልጣን ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። የመጨረሻው የዚህ መዝሙር ስንኝ ወይም 6ኛው ረድፍ ላይ የሚገኙት 2 ስንኞች እንዲህ ይላሉ። በማለዳ ሄዳ ማርያም መግደላዊት የጌታዋን ትንሣኤ መላእክት አበሰሯት ይላል። የሚገርም ነው። ሲጀምር የምስራች ነው። የምስራችን ብሎ ጀመረ። መላእክት አበሰሯት ብሎ ደግሞ ዘጋው። አየው በምስራች ጀመረ፣ በምስራች ጨረሰ። መላእክት አበሰሯት ሲል ሶርሱንም ነገረ። የምስራች ለማለት የበቃ ነው። መላእክት ለመቅደላዊት ማርያም ነገሯት። መቅደላዊት ማርያም ደግሞ ሄደችና ለሐዋርያት ተናገረች። ሐዋርያት ደግሞ ለዓለም እኛ ጋር ደረሰ ማለት ነው። አሁንም እኛ የምስራች እያልን መቀጠል አለብን ማለት ነው። በዚህ ነው ያልቀው መዝሙሩና በጣም ይገርመኛል አሁን ላይ ሳይሆንና የምስራቹን ምንጭ ጠቅሶልናል። በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ ስናነብ ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዘው ከነሱም ጋራ አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሎ አገኙት። በነገራችን ላይ ድንጋዩን ያንከባለለው መልአኩ ነው። አሁን አንዳንድ ስዕሎች ላይ ድንጋይ ተንከባሎ አያለው፣ ግን ችግር የለውም። ተንከባሎም ብናየው ድፍንም አንዳንዶቹ ድፍን ብቻ ነው መሆን ያለበት ይላሉ። ኖ ድፍን ብቻ መሆን የለበትም፣ ክፍትም ብቻ መሆን የለበትም። ሁለቱም ቢታይ ችግር የለውም። ድፍኑ መነሳቱ ነው። መከፈቱ ደግሞ መልአኩ ለሴቶቹ ሲል ድንጋዩን አንከባሎ ከፍቶታል። ሚስጥሩን ከስር መጻፍ ነው እንጂ በፍጹም ነው። ጭንቀታቸው የሴቶቹ ጭንቀት ድንጋዩን የማርያም መግደላዊት ማን ያነሳልኛል አየው የሚል ነበር። እግዚአብሔር ግን ጭንቀቷን አስቀድሞ አስወገደላት። ተረዳ ስለሆነ መልአኩ አስወግዶላታል። ድንጋዩ ከመቃብሩ ተንከባሎ አገኙት። ገብተው የጌታን ኢየሱስ ሥጋ አላገኙም። አሁን ድንጋዩ ተገጥሞ ቢያዩ ኖሮ አልተነሳም ብለው ይጠብቁ ነበር። ክፍት ስለሆነ ነው የገቡት። ግን የጌታን ሥጋ አላገኙትም። የሚገርም ነው። አስከሬን አላለም። አየህ፣ በድን አላለም። ሥጋውን አላገኙትም። ያ ሥጋ መለኮት ስለተዋህደው ነው። አየህ፣ ትኩስ ነው። ዛሬም ቤተክርስቲያናችን የምታቀብለን እሱን ነው። ምንም የማያውቅ አይደለም። ደምና ውሃ የወጣውም ከጎኑ ለዛ ነው። እና ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነሱ ቀረቡ። መላእክቱ ማለት ነው። ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎቹም ሁሉ ነገሯቸው። 11ዱ ተባለ። ያሳዝን ይሁዳ የለም ጎሏልና ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና የዮሐና የያዕቆብ እናት ማርያም ከነሱም ጋር የነበሩ ሌሎችም ሴቶች ነበሩ። መግደላዊት ሄዳ ለሐዋርያት ተናገረች። ሐዋርያት ለሕዝቡ እኛ ጋር ደረሰ። እኛም ደግሞ የምስራች እያልን እንቀጥላለን ማለት ነውና በየምስራች ጀምሮ በየምስራች የሚጨርሰው ለዚህ ነው ይላል መጽሐፍ። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። ስለዚህ የክርስቶስን ትንሣኤ ምስራች እያሉ መዘመር እጅግ በጣም እድል ነው እና እግዚአብሔር ስለፈቀደልን ነው። እግዚአብሔር ክብር ምስጋና ይግባው። አሜን። የተወደዳችሁ አድማጮቻችን የምስራችን በል በሚለው የአማርኛ መዝሙር የግጥም ይዘት ትንተና እያካሄድን ያለንበት ዝግጅታችንን ነው እየተከታተላችሁ የምትገኙት።
በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ አደረሳችሁ እንላለን። እንግዲህ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጽኑ፣ ዳግመኛም በባርነት ቀንበር አትያዙ ብሎ ብርሃነ ዓለም ቅዱስ ጳውሎስ ባሳሰበው መንፈሳዊ መልእክቱ መኖር ያስፈልገናል። ለአጋንንት ለጥርሳቸው ንክሻ ተላልፈን ተሰጥተን እንዳንቀር በከበረች ሞቱና ትንሣኤው ሞትንም ጠላትንም ድል ያደረገልን አምላካችን ስሙ ይክበር ይመስገን። መምህራችን የዛሬውን ውይይታችንን ወደ ማጠቃለሉ እየተቃረብን ነውና እንደው በአጠቃላይ በዚህ መዝሙር አጠቃላይ ይዘት ላይ ምን ማንሳት እንችላለን? አጠቃላይ መዝሙሩ ለምስጋና ይጋብዛል፣ እንድናመሰግነው እግዚአብሔርን ለምስጋና ይጋብዛል። የምስጋናውን ምክንያትም ይነግረናል። ያው ዞሮ ዞሮ እግዚአብሔርን የምናመሰግነው በምክንያት ነው ማለት አይደለም። ለምንድን ነው እግዚአብሔር የምናመሰግነው ተብሎ አንድ ሰው ሲጠየቅ ምስጉን ስለሆነ ነው። መልሱ እሱ ነው። ግዴታ ነው ማመስገን፣ ስለከፋን ወይም ስለተደሰተን አይደለም። ግን መዝሙሩ ላይ ስንመጣ ለምስጋና ይጋብዛል። የምስጋናውን ምክንያት ይናገራል። ክርስቶስ በመስቀል ላይ ተሰቅሎ ከኃጢአት ነፃ አውጥቶናል፣ ሞት በትንሣኤ ተወግዷል እያለ ይነግረናል። ለዚህ እናመስግነው ይላል። ግርምትም አለው። የዓለም ፈጣሪ ሆኖ ታላቅ አምላክ ሆኖ ግን በከርሰ መቃብር ውስጥ አድሯል፣ መከራ ተቀብሏል ይለናል። ከዛ የአይሁድን ጅልነት አለማመን፣ ሰው ጅል ቂል ሲሆን የሚያደርገውን ነገር ይነግረናል። ከዛ ቀጥሎ በክርስቶስ ትንሣኤ ያገኘነውን ሀብት ያገኘነውን ጸጋ በረከት ይነግረናል። የሴቶቹንም ውለታ ያስታውሳል። የነ ማርያም መግደላዊቷ ቤተክርስቲያን እንኳን አስታውሳ ከትንሣኤ ቀጥሎ ባሉት ዕለታት ቅዱሳት አንስት ብላ ቅዳሜን ሰይማለች አይደል? ስለዚህ ትንሣኤው የመጣው ነጸብራቁ የመጀመሪያው ከዛ ስለሆነ እሷን እንኳን አልረሳትም እና ይህንን ሁሉ ያስታውሰናል መዝሙሩ። መልካም። መጨረሻ ጥያቄ በክርስቶስ ትንሣኤ የሰው ልጆች ያገኙት ጠቀሜታ እንዴት ማየት ይቻላል? የሰው ልጆች በትንሣኤ ያገኙት ጠቀሜታ የመጀመሪያው ወደ ቀደመ ክብራቸው ተመልሰዋል። ያጡት ያ የቀደመ ክብራቸው ማለት ነው። ይሄ ሞት የሚስማማው ባህሪያችን፣ ድካም፣ ረሃብ፣ ጥም የሚስማማው ያኔ ከእግዚአብሔር ጋር ስንኖር በገነት ይንኖር የነበረውን ሕይወት አተኑ ነበር። እሱ ተመልሶልናል ማለት ነው። የሰውነት ጣዕም፣ የሰውነት ታላቅነት፣ ያ የጎደለው ነገር ወደ ስፍራው ተመልሷል ማለት ነው። ሁለተኛ በዚህ ምድር ላይ ድሮ አዳምና ሔዋን ሲኖሩ የነበሩት በተስፋ ነበር እና ያ ተስፋቸው ተፈጽሟል። አሁን እኛ እኮ በተስፋ ነው የምንኖረው ይባላል እንጂ ለስሙ ተስፋችንን ይዘነዋል እኮ። እነዛ አላወቁም። መቼ ነው እጅህን ካሪ አምላክ መቼ ነው የምትመጣው እያሉ ነው። አሁን ኦልሬዲ መጥቷል። የተዘጋው ተከፍቷል፣ የታጣው ተመልሷል፣ የጠፋው ተገኝቷል። ስለዚህ እሱን ለማግኘት የምንሰራበት ነው እንትናችን። ይሄ ቅዱስ ጳውሎስ እንዳለው ንፋስን እንደሚጎስም በከንቱ አልታገልም እንዳሉ ስጾም አውቃለሁ ለምን እንደምጾም። እነዛ ሰዎች አያውቁም ነበር። አየህ በተስፋ ነበር እኛ ዛሬ ትንሣኤ ሙታንን ተስፋ እንደምናደርግ እነሱ የክርስቶስን መምጣት ተስፋ ያደርጉ። እኛ ትንሣኤ ሙታንን አሁን እንጠብቀዋለን እንጂ እንደሌላ አድርገን አስበን ይሰጠን ይሆን ይመጣ ይሆን እያልን አይደለም። እነሱ እኮ ነፍሳቸው ከስጋቸው ስትለይ ሲኦል ነበር የሚገቡት አይደለ? እኛ እኮ ሲኦል አይደለም አትሊስት ሲኦል አንገባም ብለን ለመናገር ሞራል አለን፣ የሚያበቃ ጥምቀት አለን። እና እኔ አጠቃላይ የዚህ ምድር ኑሮ የቀየረ ነው። የዚህን ምድር ኑሮ የቀየረ ነው። ሁለተኛ ያጣናቸው ነገሮች በሙሉ በቃ ይዘን ምንድነው የሚባለው ትርፍን ይዘ በምንድነው እንደመጫወት የሚባለው በቃ ክርስቶስ ሞቶልናል፣ መንግስተ ሰማይ ተሰጥታናለች፣ ኤቭሪቲንግ። አሁን እኛ ለመሸለም ኑ እናንተ አባቴ ብሩካን አሁን አስገቢው አዳራሽ ውስጥ ምግቡ መጠጡ ሁሉ ተዘጋጅቶ ታዳሚው ደጅ ላይ ሰዓት እየጠበቀ አስገቢው መጥቶ ግቡ እስኪለን ድረስ ነው የምንጠብቀው። ኦልሬዲ ሁሉም ነገር አለ። መዓዛውን እያሸተትነው ነው፣ እየተመገብነው ነው። ግን ያ የመጨረሻውን ተስፋ አላገኘንም። ወደሱ የምንመጣው ደግሞ ስንሞት ነው። ነፍሳችን አሁን ለመሞት እንኳን የተዘጋጀን እንድንሆን ሞትን እንዳንፈራው ወደ ክርስቶስ መሄጃ መተላለፊያ ቅዱስ ጳውሎስ እንደተናገረው መንገድ እንድንለው ያበቃን ትንሣኤ ነው። አየህ እሱ ነው። ያኔ ሞት ይፈራ ነበር። እንደውም ተሳለቅንበት አይደል? ሞት ሆይ መውጊያ የት አለ? በቃ ከዚህ በኋላ የለም። በመቃብር ይዞ ማስቀረት አትችልም። ክርስቶስ እንደተነሳው እኛም እንነሳለን እና የዚህን ዓለም ኑሮ ቀላል አድርጎታል። በቃ ትንሣኤ ማለት ነው እና ትልቅ የበረከት ምስጢር ነው። የሞት ግርማ የተገፈፈበት፣ የሲኦል ኃይል የተሻረበት፣ መቃብርም ቃኑን የቀረበት
በክርስቶስ ሞት እነዚህ ሁሉ የመቃብር ደጋፊዎች፣ ጠባቂዎች፣ ዘበኞች የተዋረዱበት ስልጣናቸው የተሻረበት ነው ይለን ነበር። ይሄ መዝሙር ቀደም ብለን ባየናቸው በመነመናቸው ስንኞቹ መዝሙሮቻችን በዚህ አንጻር መዘጋጀት አለባቸው። ትምህርት ነጋሪ፣ በመንፈስ ከእግዚአብሔር ጋር የሚያገናኙ፣ የተደረገልንን ውለታ የሚያዘክሩ መሆን አለባቸው የሚባለው በዚህ ምክንያት ነው። ኦርቶዶክሳውያን መዝሙራት በዚህ መልኩ መዘጋጀት መቻላቸው ኦርቶዶክሳዊ እንዲሰኙ የሚያበቃቸው መለኪያ ነው። የተወደዳችሁ አድማጮቻችን የምስራችን በል በሚለው የአማርኛ መዝሙር የግጥም ይዘት ትንተና ላይ የዚህ መዝሙር አዘጋጅ ከሆኑት ከመጋቤ ሃይማኖት ዲያቆን ምትኩ አበራ ጋር ባለፉት ጊዜያት ያካሄድነው ውይይት በጣም ጠቃሚ ትምህርት እንዳገኛችሁበት ተስፋ እናደርጋለን። እንግዳችንን በዚሁ እናመሰግናለን። ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። አሜን። ከቀሪ የድምፀ ተዋሕዶ የሬዲዮ ዝግጅቶቻችን ጋር መልካም ቆይታ እንዲሆንላችሁ በመመኘት ከመጋቤ ሃይማኖት ዲያቆን ምትኩ ጋራ በአብሬ የቆየው እኔ ቀሲስ ዮሴፍ ኩኖ አምላክ በዚሁ እሰናበታለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። በመከታተል ላይ የምትገኙት ድምፀ ተዋሕዶ የሬዲዮ መርሃ ግብራችን ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ ዝማሬውንም ጨርሰን እንዲሁም ደግሞ መዝሙሮቻችንና ጉዳዮቻቸው ክፍል 3ን ወይም የመጨረሻውንም ክፍል አስደምጠናችሁ ነው ተመልሰን የተገናኘ ነው። አድማጮቻችን እንግዲህ በዚህ ባሳለፍነው ሳምንት እንግዲህ እርገትን አክብረናል። ግንቦት 21 በዓለ እርገትን እንዲሁም ደግሞ በድርቡ የእመቤታችን የቅድስት ድንግል ማርያምን በግብጽ ሀገር በስሟ በተሰየመው ቤተ መቅደስ ወይም ደብረ ምጥማቅ እየተባለ በሚጠራው ቤተ ክርስቲያን ላይ ለተከታታይ 5 ቀናቶች ማለትም ከግንቦት 21 እስከ ግንቦት 25 ድረስ ለምእመናን እየታየች ተገልጣ ብዙ ተአምራቶችንም እንዳደረገች እንግዲህ በቤተ ክርስቲያናችን አስተምሮ የምናገኘው ነው። በእነዚህ ዕለታት እንግዲህ አማኞች ወይም ክርስቲያኖች ብቻ ሳይሆኑ በሀገሪቱ የሚገኙ የሌላ እምነት ተከታዮችም በግልጽ እያዩት እንደነበረ እንግዲህ በቦታው የነበሩ የተጻፉ ጆርናሎችንም ማየት እንችላለን። እንግዲህ በዛ ወቅት የነበሩ ጋዜጠኞችና ጋዜጦች ይህንን ክስተት እንደ አንድ ክስተት ዘግበውት እንደነበረ እንግዲህ ወደ ኋላ መለስ ብለን ታሪክን ስናይ የምናገኘው ነው። እንግዲህ በእነዚህ ዕለታቶች እመቤታችን ቅድስት ድንግል ማርያም በተገለጠችበት የቤተ መቅደስ ጉልላት ላይ መላእክት፣ ጻድቃን፣ ሰማዕታት ሁሉም እንደየክብራቸው ሲሰግዱላት ሲያመሰግኗትም ታይቷል። እንግዲህ እየተገለጠችላቸው ደግሞ ከታች ሆነው የለመኗትን ስትሰጣቸው እንዲሁም ደግሞ የሞቱ ዘመዶቻቸውንም አሳይን ሲሏት ስታሳያቸው እንደነበረ እንግዲህ ተጽፎ የሚገኝ ታሪክ ነው። ይህንን ዕለትም ከበዓለ እርገት ጋር ተደርቦ ስለነበር ቀኑ እንዳጋጣሚ ዘንድሮ ላይ ተመሳሳይ ክብር ተሰጥቶት ተከብሮ ውሏል ማለት ነው። በዓለ እርገትን ስናነሳ ደግሞ አንድ መረጃ ለመስጠት ያክል እንግዲህ አድማጮቻችን ታውቁታላችሁ ብዬ ተስፋ አደርጋለሁ። በዓለ እርገት ሁል ጊዜ እንደ ቤተ ክርስቲያናችን የዘመን ቀመር አቆጣጠር ይለይ እንጂ ቀኑ ግን ሐሙስን እንደማይለቅ የቤተ ክርስቲያናችን አስተምሮ ይናገራል። እንግዲህ ስለ እርገትና ስለ መጪው ስለምናከብረው በዓለ ጰራቅሊጦስ እንዲሁም ደግሞ ከበዓለ እርገት ጋር አብረን ስላከበር ነው ስለ እመቤታችን በዓል የተወሰኑ መረጃዎችን ከሰጠኋችሁ ወደ ቀጣዩ ዝግጅታችን እናቅና። ቀጣዩ ዝግጅታችን ትምህርት በእንተ ተአምረ ማርያም የሚለው ዝግጅታችን ነው። እንግዲህ ተአምር 90 ተተንትኖ ትምህርቱ ክፍል 3 ወደ እናንተ ዛሬ ይደርሳል። እንግዲህ መላከ ሰላም ታዬ አብርሃም ናቸው ይህንን ትምህርት የሚሰጡን። ወደ ዝግጅታችን እናቀናለን። መልካም ቆይታ ይሆንላችሁ። አብራችሁን ቆዩ።
የአብ የመንፈስ ቅዱስ ቃላቸው የሚሆን መለኮታዊ ቃል ሎጎስ ኢየሱስ ክርስቶስ ነው። የእሱ እናቱ ነሽ አለች። የአካላዊ ቃል እናቱ ነሽና አይ ልመና ስታውቅ ልመናሽን ሁሉ ይቀበልሻል። ሰውን ሊያድን ወዶ ከአንቺ ተወልዷልና ይኸውም ፈጣሪሽ ነው አለች። እመቤታችን አመለከች ይላል። ኧረ እባክህ ዝም ብለህ አትማ። ማማት ጥሩ አይደለም። ማማት ጥሩ አይደለም። የሚጠራጠር ሰው ያማል። አሁን በሚዲያ ሁሉ የሚለቀል ምን ትጠቀማለህ ስለተሳደብክ የአምላክን እናት? እቢት እቢት ኢየሱስ የሚለውን ስም እኮ ድንግል ማርያም ያላወጣች ይመስሏል። አንተነ እንዲያወጣለት አንተነ የወለድከው ወይስ አንቺ ነሽ? ደፋር። እኛም እኮ እንደሷ መሆን እንችላለን የሚሉ ተመጻዳቂዎች አሉ። ይሄ ደግሞ ያስቀጠል። ሙሴ ከኛ በምን ይበልጣል እንዴ? ለእኛም እኮ ያስፈልገናል ብለው አለ እነ ቆሬ እነ ዳታን አቤሮን ሲቃወሙ ጠፍተዋል። መሬቱ ታቸዋለች። ልካችንን ማወቅ ጥሩ ነው። አንንጠራራ። ትህትና ነው ሰውን የሚያሳድግ። ትዕቢትና ስጋዊ ፍክክር አይደለም። ይህ እንግዲህ ተግሳጽ ነው። ላመነ ተግሳጽ መድኃኒት ነው። ኮሶ ያሽራል እኮ መራር ቢሆንም፣ ላላመነ ግን ስድብ ነው ብሎ ይንጨረጨራል። ስድብ አይደለም፣ ምክር ነው። ልመናሽን ሁሉ ይቀበልሻል። ሰውን ሊያድን ወዶ ከአንቺ ተወልዷልና ይኸውም ፈጣሪሽ ነው አለች። ጸጋን የተመላሽ ሆይ ለሰው ልጆች አለመጠራጠር አንቺ መመኪያቸው ነሽ። አንቺ በልጅሽ በወዳጅሽ በጌታችን በኢየሱስ ክርስቶስ ኃይል ማዳን ይቻልሻልና እሱ ስልጣን ሰጥቷታል። አሁንም ልጄን ከአንቺ አገኘዋለሁ። ያማፀንኩሽንና አደራ ያስጠበቅኩሽን ልጄን ካልመለስሽው እኔም ልጅሽን ከጭንሽ እወስደዋለሁ አለች። የዋናት ጌታ እንግዲህ በስዕለ ማርያም ፊት ቆማ አይደለም ጸለው የአንቺን ልጅ እኔማ አንድ ልጅ አይደል ያለሽ እኔን አንድ ልጅ የአንቺንም ልጅ እወስድብሻለሁ አለች። እንግዲህ በሐዘን በየዋህነት ነው የጠቀሰችው። እመቤታችን ይገባታል ለምን እንደተናገረች፣ ጌታችንም ያውቃል። የከበረች ይህችውም ይህን እየተናገረች በፍጹም ጩኸትና በፍጹም ልቅሶ በእመቤታችን ስዕል ፊት ቁማ ሳለ ወደ ቤተ ክርስቲያን ሲገቡ የብዙ ሰዎች ድምፅ ሰማችና ወደ ኋላዋ ተመልሳ ባየች ጊዜ ልጇን ከእሳቸው ጋር ወደ ቤተ ክርስቲያን ሲገባ አየችው። አፍጣኒተ ረድኤት ማርያም ይልሃል። ይሄ ነው። ቶሎ ደረሰች እመቤታችን። እነሱ ግን እመቤታችንና እግዚአብሔርን አብዝተው ያመሰግኑ ነበር ህዝቦቹ። እግዚአብሔር እንግዲህ በአምላክነቱ ይመሰገናል። እመቤታችን በተሰጣት ጸጋ በእናትነቷ ትመሰገናለች። ሰዎቹ እንኳ ይመሰገናሉ አይደል? ምስጉን ነው በክፎች መንገድ ያልሄደ አይልም? መዝሙር 1 ቁጥር 1 ላይ የተመሰገኑ እኮ አሉ በስራቸው። ታዲያ 10 ጊዜ ታንኪው ለምን ይላል? ታንክ ለመጥራት ነው ታንኪው የሚለው? አመሰግናለሁ ማለት አለ። አመሰግናለሁማ ተለምዳለች። ከልብ ብትሆን ጥሩ ነው። ልክ አይላቪዮ የሚባለው እንደተለመደ ፍቅር ሳይኖር አይላቪዮ ወድሃለሁ፣ ወድሻለሁ። አይ ውሸት እየገደሉ ወዳለሁ የለም፣ ውሸት ነው። ፍቅር ማለት እንደዚህ ሴት ነው። ፍቅር የእግዚአብሔር ፍቅር አላት፣ እምነት አላት። እመቤታችን ትወዳለች፣ አምላክ እናት እምነት አላት። በምልጇ ታምናለች፣ ስዕሏንም ታከብራለች። ቤተክርስቲያን ትወዳለች። የሞተው ልጇ ዳንላታል። ልጇን ባየችው ጊዜ ታቅፋ ሳመችው። ልጅ ሆይ ያገኘኝን ሁሉ ንገረኛ አለችው። እንደው ቦታው ብንኖረው ምንድን ነው የሚሰማን? ምን ያህል እልል እንል ይሆን? ምን ያህል እናጨበጭብ ይሆን? አሁን የእኛ ጭብጨባና እልልታ እንኳን
ሰው ሞተን ቢሉ እናጨበጭባለን። በንስሐ ወደ እግዚአብሔር አልቅሰን በመመለስ ፈንታ ሁልጊዜ ስራችን ጭብጨባ፣ እልልታ፣ የምናስተምረውም 10 ጊዜ አጨብጭቡ፣ 10 ጊዜ እልል በሉ። እኔ ኬት የመጣ እንደሆነ እኔ አይገባኝም። እኔ እንደዚህ መምህሮች አላስተማሩኝም። እልቅ ንስሐ ገብተን ስጋ ወደሙ ተቀብለን ስጋ ወደሙ ለጉራ ሳይሆን በትክክል ተቀብለን ስንድን ቢጨበጨባ አይሻልም? እርስ በርሳችን እየተበላለን ሁልጊዜ ጭብጨባ፣ አጨብጭቦ ቀር ይባላል። ከንትን ከአብዮት አደባባይ ነው መሰለኝ ሾልኮ የመጣው። ከዚህ በፊት አለ ጠቅላይ ቤተ ክህነት ጭብጨባ ሲያበዙ እንዲህ ቤታችን ከአብዮት አደባባይ ያን ጊዜ አብዮት አደባባይ ይባል ነበር፣ መስቀል አደባባይ። ዛሬ ደግሞ ምን እንደሚባል አላውቅም። ከዛ ነው እንዴ ጭብጨባው የመጣው? ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ መንፈስ ቅዱስ። ወንጌል ነው። ጭብጨባም አለ፣ የእልልታ ጊዜ አለው፣ የጭብጨባ ጊዜ አለው፣ ስርዓት አለው። የለቅሶም ጊዜ አለ። አልቅሱም ይላል እኮ አልቅሶ አይልም? የያዕቆብ መልእክት ምዕራፍ 5 እንመልከት። አልቅሱ ይላል። ፍቅር ጠፍታ ኮብልላ ሰው በሰው ጨክኖ የሰው ዘር አንድ ሆኖ ሳለ ሰይጣን እንኳን ከሰይጣን አይጣላም። ከዛ አንሰን አሁን ያለንበት ደረጃ የሚያስጨበጭብ ነው የሚያስለቅስ እንጂ በለቅሶም በሆነልን። ሰው እንዴት ሰውን ጠላት ብሎ ይፈርጃለች? አቤት ስልጣኔ! ሰይጣን የሆኑ እንደ ስልጣኔ ይሄ ነው እንደ እድገት። ያው እንግዲህ እኔ ሳስተምር ጠባይ ይሄ ነው የተሰጠኝ። ምን ካልተሰጠኝ ሌላ እኔ የማልችለው ልዘምር ማምኖ እናገራለሁ። ከፈለገ ይስማ፣ ካልፈለገ ይቶ። ልጇን ባየችው ጊዜ ከተሰበሰቡት ሁሉ ጋራ ወደ ቤተ ክርስቲያን ገባና ልጇ ነው 3 መዓልትና 3 ሌሊት ተሰቅሎ እንደሰነበተ በወንብድናው ነው የተሰቀለው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም እየመገበች ስትጠብቀው እንደሰነበተችና ተሰቅሎ ሳለ እንዴት ነው የምትመግበው የሚለውን ሌላ ምሳሌ ያመጣለሁ። በዚችም ቀን ከተሰቀለበት እንዳወረደችው በተሰበሰቡበት መካከል አሰምቶ ተናገረ። ደብረ አሚን ተክለ ሃይማኖት እዛ ጸበል አለ። በተለይ የዛሬው ብፁዕ አቡነ ቀውስጦስ ፊት መምህር መልአከ አሚን ዘካርያስ ኃይለ ማርያም ይባሉ ነበር እና የአባታችን የአቡነ ተክለ ሃይማኖት እኮ ገላቸው ታምራቸው እዚህ የሚያነብልኝ ቢኖር ሲተረጎም ውሃ ደግሞ በየጣሳውን በምኑም ብታስቀምጡ ያ ይባረካል፣ ፈውስ ይሆናል ብለው ተናገሩ። ምዕመናን ይህን አምነው ተደረገና በ1972 ተጀመረ። ሰው ስላመነ ታምራትም መጣ። አቡነ ተክለ ሃይማኖት ሰሩ ጀመር። እዚህ ይለኛል ቤትም ተሰርቶ አሁን የታደሰው እሷን በፊተኛው አንዲት ሴት ስሟን አሁን ይጠፋኛል። እንግዲህ የስንት ዓመተ ምህረት ነው የምነግራችሁ። ቢያንስ በ1975 76 ስለቆየ ዘነጋለሁ። አንዲት ታማሚ እዛ ቤተ ሕሙማን ነበረች። ያደሩባት ለካ ዛሮች ናቸው። 8 ዛሮች ነው ያደረባት። ልክ ያንን እንግዲህ በመጽሐፍ ቅዱስ ታውቃላችሁ። የሌጊዮን ኃይላት እንኳን 2000 በአንድ ሰው አድሯል ተብሎ ተጽፏል አይደለም? 2000 የሪያ መንጋ አሳብደው እንዴት እንደወሰዱ። ይህን ያመጣሁበት ምክንያት አለኝ። እቺ ሴት 8 ወር ሙሉ ምግብ ሳትበላ ውሃ ሳትጠጣ ቆሎ እንኳን አትበላም፣ አያስበሏትም። ሰውነቷ ግን አይጎልም። ውሸት ነው እንዳይባል እዛው ከህመምተኞቹ ጋራ ነው አብራ የምትኖረው። ለጸበል ትጠመቃለች። በኋላ ተጠምቃ ስትወጣ የአሁኑ ብፁዕ አቡነ
በመስቀልም የዞሩ የሚባርኩበት ጊዜ አለ። ሰይጣኑም እየገሰጹ በተክለ ሃይማኖት ጸሎት በጌታችን በኢየሱስ ክርስቶስ ስም ለቀህ ሂድ እያሉ በስልጣንም ያዙ ነበር። ይህን እንግዲህ እኔ አይቻለሁ። እሷ ወደ ጸበል ስትገባ እሳቸው ሲወጡ እዛ መግቢያው እዛ አዳራሹ አሁን እንግዲህ ምልክት መስጠት አልችልም፣ ትዝ የሚለኝን ነው የምናገረው። እኔም ልገባ ስል እዛ ተያየን። እሳቸው እንዲህ አጋንንቱ እንዲህ ሲያንቀጠቅጧት ያዙና ግንባሯ ላይ መስቀል አድርገው ምንድነ ማለት ጀመሩ። ዛሮች ነን አሉ። 8 ዛሮች ነን። አሁንማ በቃን፣ ጥለን እንሄዳለን። ይቺ ሰው አቡነ ገብረ መንፈስ ቅዱስን ትወዳለች። እኛ ልንገላት ምግብ ከልክለን ነበር። ይሄ ጻድቁ ደግሞ በምስጢር ይመግባታል። አልሞተችም። እንኳን ልትሞት ይኸው ሰውነቷም አልቀነሰም። 7ቱ ግን እሷም ትማፀን ስለነበር ያው ተክለ ሃይማኖቱም አሁን ዛሬ ተፈርዶብናል፣ ለቀን እንሄዳለን ገዝተን፣ አንዱ ግን ይቀራል አጭሆ እዛ 7ቱ ለቀቅን ብለው ሲሄዱ እንግዲህ አንዱ ነው የቀረው። ያመጣሁት ከዛ በኋላ ነው። እንጀራ ምናምን ባትበላም ቆሎ መብላትና ትንሽ ፈሳሽ መጠጣት ጀምራለች። ጸበል ብቻ ነበረ የምትወስደው። ከዚህ በኋላ ግሸን ሰዎች ሲሄዱ አየችኛ፣ እኔም እሄዳለሁ አለች። ሄደች። ምንድነው አንዳንድ አባቶች ቤተክርስቲያን ሲመጡ ሲጣርጉ አንገቷን እያነቀ ነበረ እንትን የሚላት። በጣም አሰቃቂ ነው ደዌው፣ አሁን መግለጽ አይቻልም። እዛ ግሸን ሄዳ መስቀልኛው ተራራ ላይ ስትወጣ መጮህ ጀመረ። ጋለጣለሁ አለ። ያው በቦታው ላይ ራሱ ያለው የእግዚአብሔር ኃይል ተገለጸ። ከዛ በጸበል በእግዚአብሔር ጸበል ተጠምቃ ለቋት ሄዳ ሙሉ በሙሉ ዳነች። ከዛ እንደ ልቧ ምግብ ትበላ ጀመር። ይህን ያመጣሁት 3 መዓልት 3 ሌሊት ተሰቅሏል። እንዴት ነው እመቤታችን የመገበችው የሚል ጥርጣሬ በሰው አእምሮ ስለሚያመጣ ሰይጣን እንኳን እመቤታችን አቡነ ገብረ መንፈስ ቅዱስ ያመኑባትን በሳቸው የተማጸነችውን በቃል ኪዳኑ ያመነችውን ሴት እንኳን እንዲህ አድርገውላታል ለማለት አንጻራዊ ነው ያመጣሁት። እንግዲህ ትውፊት የሚባለው አንዳንዱ ይሄ ነው። በተግባር የተደረገውንም ማዋሃድ ያስፈልጋል። ለምን ታዋህዳላቸው? እምነታችን ተዋህዶ አይደለም? ያለ ተዋህዶ ሰው መሆን አለ? እኔ እኮ በተዋህዶ ነው፣ የተዋህዶ ውጤት ነኝ። በስጋዬም እንኳን አንደኛ በስጋዬም ግዙፍ፣ ሁለተኛ ረቂቅ ነፍስ አለች። እነሱ ተዋህደው ነው ሰው የተባልኩት። በሌላ ደግሞ አባቴ ከአባቴ የተገኘ ዘራ ብእሲ አለ፣ ከእናቴ ተገኘ ደመ ብእሲት አለ። በእናቴ ማኅፀን በእግዚአብሔር ቸርነት ተዋሃደ። እኔ አላውቅም፣ ያንን አባትና እናቴ የማያውቁም። ማን እንደሚወለድ ተጸነስኩ፣ በእግዚአብሔር ፈቃድ አደግኩ፣ ተወለድኳ። ተወለድኩ፣ ስም ሰጡኝ፣ ክርስትናም እንድነሳ አደረጉ። ሳያ ያምናለሁ። አንዳንድ ስትጠመቅ አይተሃል ወይ? አንተ እኮ በሕፃንነት ተጠምቋል፣ ስትጠመቅ አይተሃል ወይ ብሎ ለሚጠይቀኝ ሰው እንኳን ሁለተኛውን ልደት ረቂቁን ቀርቶ የመጀመሪያውን ልደት ግዙፉን እንኳን አባትና እናቴ ሲወልዱኝ አላየውም። እንግዲያውስ አባት የለኝም እናት የለኝም ብዬ ልክድልህ ነው ነው የምለው። ከቤተ ክርስቲያን በማይገቦ ከመንፈስ ቅዱስ ተወልጃለሁ፣ በሜሮን ከብሬያለሁ፣ ክርስቲያን ነኝ። ኃጢአተኛ ነህ ወይ? አይደለም። እሱ ኃጢአት ስሰራ ንስሐ መግባት ነው። ያን እንግዲህ ንስሐ አባት አሉኝ፣ ለእሳቸው ነው የምናገረው። ሌላውን ሊናዘኝ ስልጣን የለውም። እሱ የግል ጉዳይ ነው። የታመመ ሰው ግል ዶክተር ዘንድ ሄደ ይታከማል። ይህን ሁሉ ያመጣሁት
ልቡናችን በሰይጣናዊ ጥርጥር ተሸንፎ ታምረ ማርያምንም እንደ ከንቱ ነገር እንዳንቆጥር ነው። ተዚህ ይለኛል አንድ ለካ ታምረ ማርያምና ታቦት ለማጥፋት የሚፈልጉ ነበር ራሳቸው ሊሰወሩ ራሳቸው ሳይታደሱ ቤተክርስቲያን እናድሳለን የሚሉ ነበሩ። የዛሬ ስንት ዓመት ማለት ቆይቷል። በ1967 ትዝ ይለኛል። አንዱ የቤተክርስቲያን ሰው መስሎ እንደው ወንጌል በጣም እንድትሰፋ ከዚህ ቤተክርስቲያን ታቦትና ታምረ ማርያም መጥፋት አለበት አለ። ለካ ታቦትንና ንዋየ ቅድሳትን ከቤተክርስቲያን ካጠፋን ቻፕልን መስራት የለብንም፣ ቤተክርስቲያኒቱን እንረከባለን የሚሉ እንደነበሩ በኋላ በ1964 የዶለቱትን ለምን አናገኘውም ከወንድሞቼ ጋር አሁንም ተሰውሮ በየቤተክርስቲያኑ ይኖራልና አንዳንድ ጊዜ በወዳዴም ጾም ደንሱ የሚሉን ሊኖሩ ስለሚችሉት መጠንቀቅ አለብን። እግረ መንገዱን ያመጣሁት እንግዲህ እመቤታችንን አመሰገኑ፣ ኢየሱስ ክርስቶስን ፈጣሪን አመሰገኑ። ኤጲስቆጶሱም ይህን ነገር ሰምቶ እናቱንና ብላቴናውን አስጠርቶ ከእሱ ዘንድ አኖራቸው። ድህነት አይደለም ወደዚህ ወንጀል የወሰደው ወደ ሞት ያደረሰው። አንዳንድ እንደዚህ አይነት ኤጲስቆጶስ ደግሞ ይወደዳል። ለካ አሉ አንዳንድ ቅዱሳን ለድሃ የሚያስቡ አሉ። አሁን በወሊሶ መምህር ወልደትንሳኤ ግዛው ቆሞስ ሆኖም ሳለ የድሆችን ልጆች ማለት ነው ተወልዶ የተጣሉትን ያሳድጉ ነበር። ደሴ ደግሞ መድኃኔዓለም እማዬ ባቄላ የሚባሉ ነበር። ሁልጊዜ ባቄላ እያዘጋጁ ወደ ግሸን ለሚሄዱት ትኩስ ባቄላ ንፍሮ ይሰጡን ነበር። እኔም ቀምሼ አውቃለሁ። ሕይወታቸው ግን ስንመለከት ግሩም የሆነ ሕይወት ነው ያላቸው። እንደው ምናልባት የእሳቸውን ሕይወት የምታውቁ ከሆነ በሕይወት አሉ። አሁን ደሴ መድኃኔዓለም የእማሆይ ባቄላን ታሪክ አባ ዮሴፍ የሚባሉ አሉ። ነፍሳቸውን ይማር። አባ መፍቀሬ ሰብ አርፈዋል። የእሳቸው ጓደኛ ሆኑ አሉ እዛ ደሴ መድኃኔዓለም። እንግዲህ ብዙ ጊዜ ስለቆየው አይቻቸውም አላውቅም። ብትጠይቁ እንደው የዚህ አይነት እንትን ያላችሁ የእናንተ ማህበረ ቅዱሳንም ጠይቁ። የእሳቸውን ሕይወት ለታሪክ ቢያቀርብ ጥሩ ነው አለ። አንዳንድ ልጃገረዶችም እንግዲህ ከክብር ያሳንሷቸውና ከወጣቶች ጽንስ ሲይዙ ልጅ ወልደው ይጥላሉ። ሰብስበው የሚያሳድጉ ለቁም ነገር የሚያበቁ እኚህ እማሆይ ነበሩ። ሰው የትም አይጣልም። ኤጲስቆጶሱ እችን ድሃ መበለት ይሄ በድህነቱ ነው እንግዲህ ያገኛለሁ ብሎ እዛ ወንበዴ ሆኖ እስከ መሰቀል የደረሰው። በእመቤታችን ጸሎት ነው እንግዲህ የዳነው። ኤጲስቆጶሱት አባት ናቸውና አቅርበው እንግዲህ አጠገባቸው አኖሩ። አሁን እንግዲህ ልብስ አይቸግር፣ ምግብ አይቸግር እንዲህ የሚያደርጉ አሉ። አንዳንድ አባቶች የምትመለከቱ አሁን በዘመናችን ይህን ስራ የሚሰሩ አሉ። ብዙ ስራ ትርፋት የሚሰሩ አሉ። እንደው በዘመናችንም ቢሆን እንጂ አሁን ታሟል መሰለኝ እዚያ የጠብቃ ጠይቋቸው። አሁን እኔን ይሾሙኛል ብዬ አይደለም የምናገረው። የጨረጨሰ ሽማግሌ የምን ሹመት ይፈልጋል? ይህማ አብዷል ማለት ነው። አቡነ ዮናስ አሉ አሁን በሕይወት ጠይቋቸው። ለምሳሌ አፋር እዛ ያሉት እንግዲህ ክርስቲያኖች አይደሉም። እዛ ግን የክርስቲያኑም ልጆች የሙስሊም ልጆች እንዴት አድርገው እንዳሳደጉና እንደረዱ እዚያ ደግሞ በታምራት እዛ አካባቢ ዝናብ ጠፍቶ ምህላ ሲያደርሱ ዝናብ ዘንቧል አሉ። ልታይ የማይሉ አባቶች አሉ። ብዙ አይነት ታሪክ አለና ተመልከቱ ማለት ነው። አይልም እንዴ ዋኖቻችሁን አስቦ አይልም? እናስባቸው አሉ። አሁንም የተለያየ ጸጋ ያላቸው አንድ አይነት ጸጋ አይደለም። እንግዲህ ሁሉንም ይጠብቃል። አሁን እኚህ ኤጲስቆጶስ ናቸው ወደዚህ ሀተታ የወሰዱት ከታምረ ማርያም ከወስጄ ነው። ኤጲስቆጶሱም ይህን ነገር ሰምቶ እናቱንና ብላቴናውን አስጠርቶ
ከእሱ ዘንድ አኖራቸው። አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ክብርት እመቤታችን ክብር ባለ ዘመናቸው ሁሉ ልብሳቸውንና ምግባቸውን ይሰጣቸው ነበር። ይሄ ነው አባት። አለቀ። የኔታ ጥበቡ ገም የሚባሉ ስሬ መድኃኔዓለም ደሞዛቸው 30 ብር ናት። ቆጥረው አይወስዱም። ነገር ግን ያን ጊዜ አቡጀዲ ቀላል ነው። ለተማሪዎቻቸው እንዳይራቆቱ አቡጀዲድ ይገዛና እሳቸው አይወስዱም። ደቀ መዛሙርቶቸው ይገዙና ይካፈላሉ። ሰሌን እየታቱ ስሬ መድኃኔዓለንም እስከ ማሳደስ ደርሰዋል። ለድሃ ሲሆን ደግሞ አያስከፍሉም። ሰሌኑ በነፃ ይቀበሩበታል። ላለው ግን ትንሽ ከፍልና ያ ይጠራቀምና ለተማሪዎቻቸው ለልብስ ለምናምን ያደርጋሉ። ቀዳማዊ ኃይለ ሥላሴ ሽልማት ነበር። ታሪካቸውን መመልከት ይቻላል። እዛ እሳቸው ለመሸለም አልመጡም፣ በዘዴ ነው ያመጧቸውና እዛ ንጉሱ ፊት ሽልማት 10,000 ብር ነው ምናምን እንግዲህ ሽልማት ሲሸለሙ 5 ሳንቲም እሳቸው አልወሰዱ፣ ለተማሪዎቻቸው ነው ሄደው። እንዲህ ደግሞ መኖ ጥሪት ያላቸው ሕይወታቸውን ለእግዚአብሔር የሰጠዋሉ። ጳጳስ እንደሆኑ ጃንሆይ ጠይቋቸው ነበር። አይ የአባላገር ለእኔ ምን ጵጵስና ያስፈልገኛል ከልጆች አልለይም ያሉት እና እንደዚህ አይነት አባቶች አልፈዋል። ቤተ ክርስቲያናችን ቀላል አይደለችም። ቀለን ግን ቀላል እንዳናደርጋት እግዚአብሔር ይጠብቀን። በጣም ያስፈራል። አሁንም እኔ ከድሃ ጸልሳን ያድነኝ። ሁላችንንም ታረም አለበት። ሰው ስሁት ነው። ዓላማው ግን እንድንድን ነው። ይሄ ሁሉ ትምህርት የሚሰጠው እመቤታችንን በመውደድ በተአምራቷ እንዴት መጠቀም እንደሚቻል ለማሳየት ነው። ብዙ ሁሉ ሀተታ የገባ ነው። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን። በግዙ ጸሎታዋ በረከታ ያሉ ምስሌነ ለዓለመ ዓለም ካለ በኋላ አሜን ይላል። ይሆነልን ይደረግልን። በእውነት ያላሰብ ይቆየን። የተወደዳችሁ አድማጮቻችን በእንተ ተአምረ ማርያም ተአምር ሁለተኛውን ማሳያ ያቀረብንበት ትምህርት ባለፉት ተከታታይ ጊዜያት ወደ እናንተ ስናቀርብ ነበረ። እንግዲህ በዛሬው ዕለት በ90ኛው ተአምር ላይ ልጇ ተሰቅሎባት በእመቤታችን ምልጃና ቃል ኪዳን ከሞት ተርፎ ተአምር የተደረገላትን እናት መሰረት በማድረግ በእሷ ሕይወት አንጻርና የዚችን እናት ሕይወት ከቅዱሳት መጻሕፍት አስተምህሮ ጋር በተያያዘ የቀረበልንን ትምህርት ነው ስንከታተል የቆየ ነው። በጣም ሰፊ ግንዛቤ እንዳገኘንበት ተስፋ እናደርጋለን። እንግዲህ ምናልባት ሌሎቹም ክፍሎች ያለፉንን በዩቲዩብ አድራሻችን ገብታችሁ ልታደምጧቸው ትችላላችሁ። በሌላ ጊዜ ደግሞ በሌላ 3ኛ ማሳያ ተአምር ወደ እናንተ የምንቀርብ ይሆናል። ትምህርቱን ላቀረቡልን ለመላከ ሰላም ታዬ አብርሃም ወይም ጋሽ ታዬ እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናት ይስጥልን፣ አስበ ሊቃውንትን ያድልልን። ከእመቤታችን ከቅድስት ድንግል ማርያም ወላዲተ አምላክ በረከት ረድኤት ፈጣሪያችን ያሳትፈን። ፍቅሯን በልቦናችን ጣዕሟን በአንደበታችን ያኑርልን። እግዚአብሔር አምላካችን በሰማነው ቃል ሁላችንን ይባርከን። ከዝግጅቱ ተመልሰናል አድማጮቻችን። እንግዲህ የዛሬው የግንቦት 24 ቀን 2017 ዓ.ም የድምጸ ተዋህዶ የሬዲዮ መርሃ ግብራችን ይህንን ይመስል ነበረ። እንግዲህ ብዙ መረጃ አግኝታችኋል፣ ሰፋ ያለ ትምህርትም ቀስማችኋል ብለን ተስፋ እናደርጋለን። እንግዲህ የዛሬውን ዝግጅት በመምራት ወደ እናንተ ሳደርስ የቆየሁት ስምረት ትእዛዙ ነበርኩኝ። እንግዲህ ሳምንት በሌሎች ዝግጅቶች እንገናኛለን። የዛሬው ድምጸ ተዋህዶ የሬዲዮ መርሃ ግብራችን ይህንን ይመስል ነበረ። መልካም ሰንበት፣ ቸርን ሰንብት።